ሰላም ጤና ይስጥልኝ የተከበራችሁ አድማጭ ተመልካቾቻችን ይህ ሀበጋር ኩዊዝ የተማሪዎች ጥያቄና መልስ ውድድር ነው። እንግዲህ በተለመደው ሰዓትና ቦታ ተገኝተናል። ሳምንታዊ ፕሮግራማችንን ልንጀምር ነው። እንግዲህ ፕሮግራሙን እየመራሁ ደግሞ አብሬያችሁ ቆየው ነው ትሩፋት በላይነህ ነኝ። እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ ግብዣችን ነው። ክቡራና ክቡራት ይህንን ግንዛቤ የሚያስጨብጥና አስተማሪ የሆነ ፕሮግራም እንግዲህ አዘጋጅቶ ወደ እናንተ የሚያቀርብላችሁ ፕሮጀክት ሪሰርች ኤንድ ትሬኒንግ ሴንተር ከአብርሆት ቤተ መጻሕፍት ጋር በጋራ በመሆን ነው። እንግዲህ ዘወትር ቅዳሜ ከረፋዱ 11 ሰዓት እስከ 12 ሰዓት ባለው ጊዜ ውስጥ እንግዲህ በኢትዮጵያ ቴሌቪዥን ጣቢያ ኢትዮጵያ ብሮድካስቲንግ ኮርፖሬሽን ቀጥታ ወደ እናንተ ወደ ተከበራችሁ አድማጭ ተመልካቾቻችን የሚተላለፍላችሁ ፕሮግራም ነው። እስከ ፕሮግራማችን ፍጻሜ እንግዲህ አብራችሁ እንድትቆዩ ግብዣችን ነው። እንግዲህ የምንጀምረው ያው ተወዳዳሪዎቻችን እንኳን ደህና መጣችሁ። ሁለታችሁም ቡድን አንድ ቡድን ሁለት እንልን እንችላለን እና አበራና ብሌንን ቡድን አንድ እንላችኋለን። በኋላም ላይ ሊያና ቃላብን ደግሞ ቡድን ሁለት እያለን ልንጠራችሁ እንችላለን ማለት ነው። እንኳን በደህና መጣችሁ። እንግዲህ ቀጥታ የምንጀምረው ያው ራሳችሁን ታስተዋውቁልንና ለኦዲየንሱ ለአድማጭ ተመልካቾቻችን ወደ ጥያቄና መልሳችን ምን ገባ ነው የሚሆነው። ከነ አበራና ብሌን። ስሜ አበራ ማኑ እባላለሁ። የመጣሁት ከኮተቤ ትምህርት ዩኒቨርሲቲ አራተኛ ዓመት የጂኦግራፊ ተማሪ ነኝ። ስሜ ብሌን ዘውዱ ይባላል። የአዲስ አበባ ዩኒቨርሲቲ የሶስተኛ ዓመት የህግ ተማሪ ነኝ። ባካችሁ ሞራል። እሺ ስሜ ሊያየለ ይባላል። ከአዲስ አበባ ዩኒቨርሲቲ ሶስተኛ ዓመት የህግ ተማሪ ነኝ። ስሜ ቃላብ ይላቅ ይባላል። የሶስተኛ ዓመት የጋዜጠኝነት ተማሪ። ባካችሁ እንግዲህ ሁለታችሁም ተወዳዳሪዎቻችን በግራም በቀኝ ያላችሁ መልካም እድል እመኝላችኋለሁ። ጥሩ የሆነ ቆይታ እንደሚኖራችሁ እንግዲህ ባለሙሉ ተስፋ ነኝ። ቀጥታ ወደ ጥያቄዎቻችን ከመግባታችን በፊት አራት ዙር ነው ያለው ጥያቄና መልስ ውድድራችን። በመጀመሪያው ዙር ለሁለታችሁም ለግራ ቀኛችሁ 6 ጥያቄዎችን ማቀርብላችሁ ነው የሚሆነው። ተራ በተራ ነው። ቡድን አንድ ቡድን ሁለት እያልን ተራ በተራ የምንጠይቅ ነው የሚሆነው ማለት ነው። ይሄንን ጥያቄ እንግዲህ በ30 ሰከንድ ውስጥ መመለስ ይጠበቅባችኋል። እያንዳንዱን ጥያቄ 30 ሰከንድ አለው። 10 ነጥብ አለው። እያንዳንዱ ጥያቄ ከመለሳችሁ 10 ነጥብ የሚያስገኝ ነው የሚሆነው። እንዲሁም የ400 ብርን ሽልማት የሚያስገኝ ነው የሚሆነው ማለት ነው። ቅድሚያ የተጠየቀው ሰው ደግሞ መመለስ ካቃተው ወደ ሌላኛው ቡድን አሻግራለሁኝ። ያኔ ደግሞ በ15 ሰከንድ ውስጥ መመለስ ይጠበቅባቸዋል ማለት ነው። እንደ በፊቱ 30 ሰከንድ አይሆንም። የማሰቢያ ጊዜም ስለምታገኙበት በ15 ሰከንድ ውስጥ መመለስ ይጠበቅባቸዋል። በ15 ሰከንድ ውስጥ ስትመልሱ 5 ነጥብና የ200 ብር ሽልማት ነው የሚኖራችሁ። ቅድሚያ የወሰደው 400 ብርና 10 ነጥብ ነበር። አሁን ግን በግማሹን የሚገኝ ነው የሚሆነው ማለት ነው። ላልመለሰው ቡድን የሚቀነስባችሁ ነጥብ አይኖርም። ነጥባችሁ በዛው ይቀጥላል ማለት ነው። ጥያቄው ተነቦ ሳያልቅ ደግሞ መመለስ አይቻልም። ግልጽ ነው አይደለም? ነሊያ እሺ፣ እነ ብሌን ግልጽ ነው። ቀጥታ ወደ ጥያቄያችን ነው የምንገባው። ከቡድን አንድ ከነ ብሌን ነው የምጀምረው። በአዲስ አበባ ከተማ አስተዳደር ቻርተር መሰረት የአዲስ አበባ ከተማ አስተዳደር ከንቲባ ተጠሪነታቸው ለማን ነው? እሺ፣ ሰዓታችሁ ሳያልቅባችሁ መሞከር ይቻላል። ከተማ ማስተዳደር ነው ያሉት። እንግዲህ ጥያቄው በትክክል አልተመለሰም። ወደ ቡድን ሁለት ወደ ሊያ ማሻገረው ነው የሚሆነው። ጥያቄውን እባካችሁ ሞክሩ። ለአዲስ አበባ ከተማ አስተዳደር ምክር ቤት። ለአዲስ አበባ ከተማ አስተዳደር ምክር ቤት ነው ያሉት። እሺ፣ እንግዲህ ጥያቄው በትክክል አልተመለሰም። አልመለሳችሁትም። ሊያም በአዲስ አበባ ከተማ አስተዳደር ቻርተር መሰረት የአዲስ አበባ ከተማ አስተዳደር ከንቲባ ተጠሪነታቸው ለማን ነው የሚል ነበረ። ለፌዴራል መንግስትና ለከተማዋ ነዋሪዎች ነው ተጠሪነታቸው። እሺ፣ ወደ ጥያቄ ቁጥር 2 ነው የምንሄደው። ወደ ሊያ ነው ማልፈው። በሚኒስትሮች ምክር ቤት የሚወጡ ደንቦች ህግ ሆነው እንዲወጡ የሚፈርመው ማን ነው? የህዝብ ተወካዮች ምክር ቤት። ደቂቃ ስላላችሁ ሞክሩ። ጠቅላይ ሚኒስትሩ። ጠቅላይ ሚኒስትሩ ብሏል። በትክክል ተመልሷል። እባካችሁ ሞራል ስጧቸው። በሚኒስትሮች ምክር ቤት የሚወጡ ደንቦች እንግዲህ ህግ ሆነው እንዲወጡ የሚፈርሙት በማን ነው ወይም የሚፈርመው በማን ነው ነበረ? ጠቅላይ ሚኒስትሩ ናቸው የሚፈርሙት። በትክክል ተመልሷል። ጥያቄ ቁጥር 3 ነው የምንሄደው። እነ አበራና ብሌን። እሺ፣ ጥያቄ ቁጥር 3 በኢትዮጵያ ተከብረው ከሚውሉ ብሔራዊ በዓላት ውስጥ 3ቱን ጥቀስ። ወሩን፣ ቀኑን፣ በዓሉን፣ የበዓሉን መጠሪያ አሟልታችሁ መጥቀስ ይጠበቅባችኋል። እሺ፣ የጥቅምት የመጀመሪያው ሰኞ ጥቅምት ላይ ሰንደቅ ዓላማ ቀን፣ ህዳር 29 የብሔር ብሔረሰቦች ቀን፣ የካቲት 12 ደግሞ የመታሰቢያ በዓል። እሺ፣ ሰከንድ አላችሁ ሞክሩ።
ሞክሩ። የላብ አደሮች ቀን እንግዲህ ሰዓቱ ከተደወለ በኋላ ነው የላብ አደሮች ቀንን የጠቀሳችሁት። ምናልባት ወሩን ጊዜውንም አልጠቀሳችሁም አያይዛችሁ። ስለዚህ በትክክል አልተመለሰም። ቀጥታ ማሻገረው ወደነ ሊያና ቃላብ ነው የሚሆነው። የአድዋ ድል የካቲት 23፣ የላብ አደሮች ቀን ሚያዝያ 23፣ እንዲሁም የአርበኞች ቀን ሚያዝያ 27። እሺ መልሱን በትክክል መልሰውታል። እባካችሁ ሞራል ስጧቸው። በኢትዮጵያ ተከብረው ከሚውሉ ብሔራዊ በዓላት ውስጥ ሶስቱን ጥቀሱ ነበረ የተባለው። መስከረም 1 ቀን የዘመን መለወጫ ወይም እንቁጣጣሽ በዓል፣ የካቲት 23 ቀን የአድዋ ድል በዓል፣ ሚያዝያ 23 ቀን የዓለም ሰራተኞች ወይም የላብ አደሮች ቀን እንዲሁም ሚያዝያ 7 ቀን የአርበኞች ወይም የድል ቀን በዓል ናቸው። ቀጥታ ወደነ ሊያን መጣው። ጥያቄ ቁጥር 4 በሀገር አቀፍ ደረጃ ከሚከበሩ ሃይማኖታዊ በዓላት ውስጥ ሶስቱን ጥቀስ። ሃይማኖታዊ በዓላት መስቀል፣ ጥምቀት እንዲሁም ፋሲካ። እሺ እንግዲህ መልሱን በትክክል ተመልሷል። ነሊያ መልሰውታል። በሀገር አቀፍ ደረጃ ከሚከበሩ ሃይማኖታዊ በዓላት ውስጥ ሶስቱን ጥቀሱ ነበር የተባላችሁት። መስከረም 17 ቀን የመስቀል በዓል፣ የገና ወይም የልደት በዓል እንዲሁም ደግሞ ጥር 11 ቀን የጥምቀት በዓል፣ የስቅለት በዓል፣ የትንሳኤ ፋሲካ በዓል፣ የመውሊድ በዓል፣ የኢድ አልፈጥር በዓል፣ የኢድ አልሃዳ ወይም አረፋ በዓል ናቸው። በትክክል መልሳችሁታል። ወደ ጥያቄ ቁጥር 5 እሄዳለሁ። እና አበራና ብሌን አንድ ኢትዮጵያዊ በአንድ የምርጫ ክልል ውስጥ በመራጭነት ለመመዝገብ በምርጫ ክልሉ ቢያንስ ምን ያህል ጊዜ መኖር አለበት? 6 ወር 6 ወር ብለዋል። በትክክል ተመልሷል። እባካችሁ ሞራል ስጧቸው። እሺ ጥያቄ ቁጥር 6 ነው የምንሄደው። እነ ሊያና ቃላብ ዝግጁ ናችሁ? አንድ ኢትዮጵያዊ ራሱን ወይም የፖለቲካ ፓርቲን ወክሎ ተመራጭ እጩ ሆኖ ለመቅረብ ወይም ለመመረጥ እድሜው ስንት መሆን አለበት? 21 እድሜው 21 ብለዋል። በትክክል ተመልሷል። እባካችሁ ሞራል ስጧቸው። ጥያቄ ቁጥር 7 እነ ብሌንና እነ አበራ ዝግጁ ናችሁ? ትርንጎ ከአደራ የተበደረችውን ብድር ባለመመለሷ ክስ ሊቀርብባት የሚችለው በየትኛው ሕግ ነው? በፍትሐ ብሔር ሕግ። በፍትሐ ብሔር ሕግ ብለዋል። በትክክል ተመልሷል። ጥያቄ ቁጥር 8 እነ ሊያና ቃላብ አንድ ድርጊት ወንጀል ነው ተብሎ ቅጣት ሊጣል የሚችለው መቼ ነው? ሰዓታችሁ ሳያልቅባችሁ። እሺ በወንጀለኛ መቅጫ ሕግ መሰረት ወንጀል ነው ተብሎ ከተገለጸ። እሺ እንግዲህ እነ ሊያ ግማሽ ነጥብ አስገኘ ወይም ግማሽ ነጥብ አግኝታችኋል። ሙሉ እንትኑ ስላልመለሳችሁ ባካችሁ ሞራል ሰጧቸው። ሞራል ይገባቸዋል። እነ አበራና ብሌን መሞከር ይችላሉ። ግማሽ ነጥብ ነው እዚህ ያስገኙት። ስለዚህ መሞከር ትችላላችሁ። ግልጽ ነው ጥያቄው አይደል? አንድ ድርጊት ወንጀል ነው ተብሎ ቅጣት ሊጣል የሚችለው በወንጀለኛ መቅጫ ከመጻፉም በላይ በነጋሪት ጋዜጣ ወጥቶ ለሕዝብ ተደራሽ ከሆነ በኋላ ሕጉ መውጣቱና ቅጣት እንደሚያስጥል ማህበረሰብ ጋር ከደረሰ በኋላ በነጋሪት ጋዜጣ ከወጣ በኋላ መቅጫ ቅጣት መጣል ይችላል። እነ አበራና ብሌን አብራርታችሁታል፣ መልሳችኋል ማለት ነው። ባካችሁ ሞራል ስጣቸው ባካችሁ። እንግዲህ ጥያቄ ቁጥር 8 የነበረው አንድ ድርጊት ወንጀል ነው ተብሎ ቅጣት ሊጣል የሚችለው መቼ ነው ነበር የጥያቄው። በህግ ድርጊቱ ወንጀል ነው ተብሎ ከነቅጣቱ ሲደነገግ ወይም ሲገለጽ ነው ማለት ነው ወንጀል ነው ልንል የምንችለው። እነ አበራና ብሌን ጥያቄ ቁጥር 9 ዝግጁ ናችሁ? ይህ በስክሪናችሁ ላይ የሚታየው ምስል የምን ዓለም አቀፍ ምልክት ነው? የጾታ እኩልነት። የጾታ እኩልነት ምልክት ነው ብለዋል። በትክክል ተመልሷል። እሺ እንግዲህ ጥያቄው የነበረው ይህ የሚታየው ምስል የምን ዓለም አቀፍ ምልክት ነው? የጾታ እኩልነት ምልክት ነው በሚል ተመልሷል ማለት ነው። እንግዲህ የምንሄደው ወደ ጥያቄ ቁጥር 10 ነው። እነ ሊያና ቃላብ ናችሁ። ይህ የሚታየው ምስል የምን ዓለም አቀፍ ምልክት ነው? የምታዩት በስክሪናችሁ ላይ። እሺ ሰዓታችሁ እንዳያልቅባችሁ የዳይቨርሲቲ ሰዓት አላችሁ።
ሙሉን ጥሩ የእኩልነት ሙሉን ጥሩ የልዩነት ምልክት። እሺ እንግዲህ እነ ሊያና ቃላብ መልሱን በትክክል መልሰውታል። እባካችሁ ሞራል ስጧቸው። ይህ የሚታየው ምልክት የባህል ልዩነት ወይም ካልቸራል ዳይቨርሲቲ ምልክት ነው። እሺ ጥያቄ ቁጥር 11 እነ አበራና ብሌን ብሔራዊ የሰንደቅ ዓላማ ቀን በየዓመቱ መቼ ይከበራል? ጥቅምት የመጀመሪያ ሰኞ። ጥቅምት የመጀመሪያ ሰኞ ብሏል። በትክክል መልሰውታል። እባካችሁ ሞራል ያስፈልጋቸዋል። የብሔራዊ ሰንደቅ ዓላማ ቀን እንግዲህ በየዓመቱ መቼ ይከበራል ነበረ? ጥቅምት ወር መጀመሪያ ሰኞ ቀን ይከበራል። እሺ እናመሰግናለን። ወደ ጥያቄ ቁጥር 12 እንሄዳለን። እነ ሊያና ቃላብ በኢትዮጵያ ሰንደቅ ዓላማ ላይ ከተመለከቱት ቀለማት ውስጥ ቀዩ ቀለም ምንን ያመለክታል ወይም ምንን ይወክላል? የጀግንነትና የመስዋዕትነትን። አሟሉት። የመስዋዕትነትን። መስዋዕትነት፣ ጀግንነት ብላችኋል። ሌላስ? እሺ ሰዓታችሁ አልቋል። በትክክል መልሳችሁታል። እባካችሁ ሞራል ስጧቸው። እንግዲህ የኢትዮጵያ ሰንደቅ ዓላማ ቀዩ ቀለም የሚያመለክተው ለነጻነትና ለእኩልነት መስፈን የሚደረግ መስዋዕትነትና የጀግንነት ምልክት ነው። በትክክል ተመልሷል። ክቡራና ክቡራት እንግዲህ ፕሮግራማችን እንግዲህ በዚህ መልክ የመጀመሪያው ዙር ተጠናቋል። ውጤት ይዘን ደግሞ ያው ካፍታ ቆይታ በኋላ ደግሞ የምንመለስ ነው የሚሆነው። አብራችሁ እንድትቆዩ ግብዣችን ነው። ክቡራና ክቡራት እንግዲህ ውጤታቸውን የግራ ቀኛቸውን ውጤት ይዘን ተመልሰናል። እነ አበራና ብሌን እስካሁን እንግዲህ 40 ነጥብ አግኝተዋል። እባካችሁ ሞራል ስጧቸው። ሊያና ቃላብ ደግሞ 60 ነጥብ አግኝተዋል። የዚህ ዙር አሸናፊ ናቸው ማለት ነው። እባካችሁ ሞራል። እንግዲህ ያው ነጥብ ሊቀየርም ስለሚችል እነ ብሌንና አበራ ያው ውድድር ስለሆነ 3 ዙሮች አሉ። ነጥብ ሊቀየርም ይችላል። ተስፋ መቁረጥ የለም ማለት ነው። ቀጥታ የምንሸጋገረው እንግዲህ ወደ ሁለተኛ ዙር ጥያቄና መልስ ውድድራችን ነው የምናልፈው። በዚህ ጥያቄና መልስ ውድድር እንግዲህ ቀድሞ የመመለስ ጥያቄ ነው። ይህ ዙር 6 ጥያቄዎች ናቸው የሚቀርቡት። 6ቱም ለሁለታችሁም ለግራ ቀኛችሁ ነው የሚቀርበው ማለት ነው። ቀድሞ ለመመለስ ጥረት ያደረገ ወገን ነው እድሉ የሚሰጠው። እያንዳንዱ መልስ 15 ነጥብ እንዲሁም 1000 ብር የሚያሸልም ነው የሚሆነው። እንግዲህ ቀድሞ መመለስ ጥረት አድርጎ ፌል ካደረገ ወይም መመለስ ካልተቻለ ግን ከአላችሁ ነጥብ ላይ 5 ነጥብ የሚያስቀንስ ነው የሚሆነው። ቅድም ነጥብ አያስቀንስም ብዬ ነበር። ይሄኛው ያው ጥንቃቄ ይፈልጋል። ድጋሚ ደግሞ አንደኛው ተጠይቀው ለአንደኛው እድልም ስንሰጥ የገንዘብ መጠኑም 1000 ብር ነው። 15 ነጥቡም እንደተጠበቀ ነው። ነገር ግን በዋናነት ምንድነው እዚህ ጋር ጥያቄው ተነቦ ሳያልቅ መመለስ አይቻልም። ያው ነጥብ አያስገኝም። ከነጥብ ስለማያስገኝ ቀድሞ መመለስ አይቻልም። በተቻለ አቅም አዳምጣችሁ ልክ ጥያቄው ሲያልቅ ነው መልሳችሁን የምትሰጡት ማለት ነው። ይሄን ይመስላል እንግዲህ 60 ሰከንድ ነው የሚሰጣችሁ ማለት ነው። ለእያንዳንዱ ጥያቄ 60 ሰከንድ ነው የሚሰጣችሁ። ዝግጁ ናችሁ? እሺ ጥያቄ ቁጥር 1 ሁለተኛ ዙር ጥያቄያችን ነው ይሄ። በኢትዮጵያ የመጀመሪያ የተጻፈው ህገ መንግስት ታወጀው መቼ ነው? እሺ እነ ሊያ አብርታችኋል። 1931 እንደ ኢሮፒያን አቆጣጠር 1931 ብሏል። እንደ ኢትዮጵያን አቆጣጠር 1923 ነው። በትክክል ተመልሷል። እባካችሁ ሞራል ስጧቸው። በአጼ ኃይለ ሥላሴ ዘመነ መንግስት የታወጀው ህገ መንግስት የጃፓን የሜጂ ህገ መንግስት ተጽዕኖ የነበረበት ሲሆን ምንም እንኳን የበላይ ስልጣን በንጉሱ ዘንድ ቢቆይም 2 ምክር ቤቶች ያሉትም ፓርላማም መስርቷል። ቀጥታ ወደ ጥያቄ ቁጥር 2 ነው የምንሄደው። እነ አበራና ብሌን ዝግጁ ናችኋል? እናንተም ይህ የ1931 ህገ መንግስት ከመታወጁ በፊት የኢትዮጵያ የመንግስት አስተዳደር የሚመራበት ህግ ምን በመባል ይታወቃል? ፍትሐ ነገስት። ፍትሐ ነገስት ብለዋል። በትክክል ተመልሷል። እባካችሁ ሞራል ስጧቸው። እንግዲህ የ1931 ህገ መንግስት ከመታወጁ በፊት የኢትዮጵያ መንግስት አስተዳደር የሚመራበት ህግ ምን በመባል ይታወቃል ነበረ? እውነት ነው፣ ፍትሐ ነገስት ነው። እሺ ጥያቄ ቁጥር 3 በኢትዮጵያ ታሪክ የታወጁ ህገ መንግስታት ቁጥር ስንት ነው? እሺ እነ ሊያና ቃላብ 4 ብለዋል። እነ ሊያ በትክክል ተመልሷል። በኢትዮጵያ ታሪክ የታወጁ ህገ መንግስታት ቁጥር ስንት ነው ነበረ? 4 ብለዋል። ዝርዝራቸው እንግዲህ የሚከተለው ነው። በ1923 ዓ.ም እንደ አውሮፓውያን አቆጣጠር 1931 ህገ መንግስት በአጼ ኃይለ ሥላሴ ዘመነ መንግስት የታወጀው ነው። በ1947 ዓ.ም እንደ አውሮፓውያን አቆጣጠር 1955
ዓመተ ምህረት ወይም 55 እንደ አውሮፓውያኖቹ ህገ መንግስት በአጼ ኃይለ ሥላሴ ዘመነ መንግስት የታወጀና በ1923 ዓመተ ምህረት የወጣው ያሻሻለው ህገ መንግስት ነው። ሌላው ሶስተኛው በ1979 ዓመተ ምህረት እንደ አውሮፓውያን አቆጣጠር 1987 ህገ መንግስት ወይም በደርግ ዘመነ መንግስት የታወጀው ነው። አራተኛው በ1987 ዓመተ ምህረት እንደ አውሮፓውያን አቆጣጠር 1995 ህገ መንግስት በኢፌዴሪ ህገ መንግስት ታውጆ አሁን ላይ እንግዲህ በስራ ላይ የሚገኘው ህገ መንግስት ነው። አራቱ ናቸው። ጥያቄ ቁጥር 4 የፌዴራል መንግስትና የክልሎች የጋራ ተብለው የተመደቡ ገቢዎች በሁለቱ መካከል የሚከፋፈሉበትን እንዲሁም የፌዴራል መንግስቱ ለክልሎች ድጎማ የሚሰጥበትን ቀመር የመወሰን ስልጣን ያለው ማን ነው? እሺ እነ ሊያና ቃላብ የፌዴራል መንግስቱ ነበር ያሉት። እሺ እንግዲህ ጥያቄው በትክክል አልተመለሰም። ለነ አበራና ብሌን አስተላልፋለሁ ጥያቄው። የህዝብ ተወካዮች ምክር ቤት ነው ያሉት። እንግዲህ በትክክል አልተመለሰም። ፌዴራል መንግስትና የክልሎች የጋራ ተብለው የተመደቡ ገቢዎች በሁለቱ መካከል የሚከፋፈሉበት እንዲሁም የፌዴራል መንግስቱ ለክልሎች ድጎማ የሚሰጥበት ቀመር የመወሰን ስልጣን ያለው ማን ነው ነበረ? የፌዴሬሽን ምክር ቤት ነው። እንግዲህ በግራ ቀኙ አልተመለሰም ማለት ነው። ቀጥታ የምንሄደው ወደ ጥያቄ ቁጥር 5 ነው። እሺ ጥያቄ ቁጥር 5 የፌዴራል ስርዓት ከአህዳዊ ወይም ዩኒታሪ የመንግስት አስተዳደር ስርዓት የሚለይበት 3 ነጥቦች ጥቀስ። እሺ አበራና ብሌን አብርታችኋል። እሺ የፌዴራል ስርዓት ላይ ያለው በክልሉም በፌዴራሉም 3 የመንግስት መዋቅሮች አሉ። ሁለተኛው በአህዳዊ ሲሆን አንድ ሴንትራል ገቨርንመንት አለን። በፌዴራል ሲሆን 2 ስቴት ገቨርንመንቶችም ፌዴራል ገቨርንመንትም ሄድ ኦፍ ስቴትም ይኖራል። ሶስተኛው ደግሞ ከአህዳዊ የሚለየው አህዳዊ ላይ ክልላዊ የሆነ የስልጣን አከፋፈል ነው ያለው። እሺ ሰዓታችሁ አልቋል። እሺ መልሱ እንግዲህ በትክክል አልተመለሰም። እድሉን እንሰጣችኋለሁ። እሺ ዩኒታሪ ላይ በአንድ ግለሰብ የበላይነት የሚመራ ነው። ፌዴራል ላይ ደግሞ የስልጣን ክፍፍል አለ። ጥያቄውን እንግዲህ ሁለታችሁም በትክክል አልመለሳችሁትም። የፌዴራል ስርዓት ወይም ከአህዳዊ ዩኒታሪ የመንግስት አስተዳደር ስርዓት የሚለይበት 3 ነጥቦች ነበረ። ፌዴራሉና አህዳዊ ስርዓቱን 3 ነጥቦች ጥቀሱ ነበር የተባላችሁት። አህዳዊ የመንግስት አስተዳደር የጠቅላይ ግዛቶች ወይም ክፍለ ሀገሮች የስልጣን ምንጭ ማዕከላዊ መንግስት ነው። የፌዴራል መንግስት አስተዳደር ደግሞ የክልል መንግስታት የአስተዳደር ስልጣን በህገ መንግስቱ የሚመነጭ ነው። ከህገ መንግስቱ ነው የሚመነጨው። የአህዳዊ መንግስት አስተዳደር ውስጥ ደግሞ የጠቅላይ ግዛቶች ወይም ክፍለ ሀገሮች የአስተዳደር ስልጣን በውክልና ከማዕከላዊው መንግስት የሚሰጥ ነው። እንዲሁም ደግሞ የፌዴራል መንግስት አስተዳደር ደግሞ በማዕከልና በክልል መንግስታት መካከል ስልጣን የተከፋፈለ ነው። በተጨማሪም የማዕከላዊው መንግስት ስልጣን ከክልሎች ሊመነጭ ወይም ሊሰጥ ይችላል። አህዳዊ መንግስት ላይ ወይም አህዳዊ የመንግስት አስተዳደር ላይ ጠቅላይ ግዛቶች ወይም ክፍለ ሀገሮች ማዕከላዊ መንግስቱን ለአስተዳደር በሚያመቻቸው መልኩ የሚያዋቅሩት ናቸው። የሚያዋቅሩ ይሆናል ማለት ነው። የፌዴራል መንግስቱ የክልል መንግስታት በህገ መንግስት የተረጋገጡና ተለይተው የተሰጡ ህገ መንግስታዊ ስልጣኖች አሏቸው። የክልል መንግስታትን በብሔር፣ በቋንቋ፣ በማንነት፣ በመልክዓ ምድራዊ አቀማመጥም ሊወስኑ ይችላሉ። ፌዴራሉ ላይ የአህዳዊ መንግስት አስተዳደር በሌላ መልኩ አህዳዊ የመንግስት አስተዳደር በመላ ሀገሪቱ ውስጥ ወጥ ህጎችና ፖሊሲዎችን የመተግበር ዝንባሌ አለው። ነገር ግን በፌዴራሉ መንግስት አስተዳደር ላይ ደግሞ በፌዴራልና በክልል መንግስታት በሚወጡ ህጎችና ፖሊሲዎች መካከል ልዩነቶች ሊኖሩ ይችላሉ። ክልሎች የፌዴራል መንግስቱ የማይቆጣጠሯቸው ህጎችም ሊያወጡ ይችላሉ። ስለዚህ እንደዚህ በዝርዝር እንግዲህ ተቀምጠዋል ማለት ነው። የአህዳዊ መንግስትና የፌዴራላዊ መንግስት በሁለታችሁም አልተመለሰም። ቀጥታ የምናልፈው ወደ ጥያቄ ቁጥር 6 ነው። የፖለቲካ ፓርቲ አባል መሆን ከማይችሉ የመንግስት ሰራተኞች ወይም ተሿሚዎች ውስጥ ሁለቱን ጥቀስ። እሺ አበራና ብሌን አብርተዋል። ዳኞችና አቃቢ ህጎች መልሱን በትክክል መልሰውታል። እባካችሁ ሞራል ስጡልን። ዳኞችና አቃቤ ህጎች ነው ያሉት። በትክክል ተመልሷል። 2 ስለተባላችሁ ማለት ነው። የፖለቲካ ፓርቲ አባል መሆን ከማይችሉ የመንግስት ሰራተኞች ወይም ተሿሚዎች ውስጥ ሁለቱን ጥቀሱ ነበረ። ዳኞች አሉ፣ አቃቤ ህጎች እንዳሉት አሉ። የመከላከያ ሰራዊት አባል፣ የፖሊስ፣ የደህንነትና የጸጥታ አካላት ሰራተኛ፣ የምርጫ ቦርድ ባለስልጣናትና ሰራተኞች
አጠቃላይ አባል መሆን አይችሉም ማለት ነው። ስድስቱንም ጥያቄ እንግዲህ ለግራ ቀኛችሁ አቅርበን በዚህ መልክ እንግዲህ ሁለተኛውን ዙር አጠናቀናል። ወደ ሶስተኛው ዙር እንግዲህ ውጤቱን ይዘን ወደ ሶስተኛው ዙር ጥያቄና መልስ ውድድራችን የምናልፍ ነው የሚሆነው። እስከዛ ድረስ አብራችሁ ነው። ክቡራና ክቡራት እንግዲህ ውጤታቸውን ይዘን ተመልሰናል። የሁለተኛው ዙር ውጤት ደርሶናል። እነ አበራና ብሌን 30 ነጥብ አግኝተዋል። እባካችሁ ሞራል ይገባቸዋል። እነ ሊያና ቃላብ 25 ነጥብ አግኝተዋል። ሞራል ስጡልን። ቀጥታ የምናልፈው ወደ ሶስተኛው ዙር ውድድራችን ነው የሚሆነው። እንግዲህ በዚህ በሶስተኛ ዙር ውድድራችን በግራ በቀኝ 5 ነው። ለሁለታችሁም 10 ጥያቄዎች ማለት ነው የሚቀርብላችሁ። ምድቦች አሉት 6 ምድቦች አሉት። ስነ ዜጋ አለ፣ ሰብአዊ መብት አለ፣ ምርጫና መራጮች፣ ስነ ጽሁፍ፣ ታሪክ እንዲሁም ሉላዊ አለ። ከነዚህ ከ6ቱ እንግዲህ አምስቱን መምረጥ ትችላላችሁ ማለት ነው። ከአምስቱም አንዳንድ ጥያቄ ነው የሚደርሳችሁ። እነዚህን ጥያቄዎች እንግዲህ መመለስ የሚጠበቅባችሁ በ60 ሰከንድ ውስጥ ነው። ለአንድ ጥያቄ 60 ሰከንድ ነው የሚሰጠው። 10 ነጥብ አለው እያንዳንዱ ጥያቄ 10 ነጥብ አለው። እንዲሁም ደግሞ የ400 ብር ሽልማት ይኖረዋል። በዚህ ጥያቄ ደግሞ አንድ ጥያቄ ለግራ ቀኛችሁ ለኦዲየንሱ ወይም ደግሞ እዚህ ያሉት ታዳሚዎች እንዲመልሱላችሁ እድሉ መስጠት ትችላላችሁ። ክፍት ነው። የከበዳችሁን ነገር መስጠት ትችላላችሁ። ነጥቡ ግን የእናንተ ነው የሚሆነው ማለት ነው። ታዳሚዎች እንግዲህ እባካችሁን ነጥብ እንዳታስበሏቸው፣ ነጥብ ስላለው ተጠንቅቃችሁ እንድትመልሱላችሁ በዚህ አጋጣሚ እንጠይቃለን። ሌላው ያው ተነቦ ሳያልቅ እንደቀድሙ መመለስ አይቻልም። ባትመልሱ ግን የሚያስቀንስባችሁ ነጥብ አይኖርም። እንደ ቅድሙ አይደለም ማለት ነው። ቅድም ላይ ያው ካልመለሳችሁ 5 ነጥብ እየተቀነሰባችሁ ነበር ሄዶ፣ አሁን ግን የሚያስቀንስ ነገር የለም። ግልጽ ነው። እሺ በዚህ ዙር እንግዲህ ቅድሚያ የሚሰጠው ያው ከፍተኛ ውጤት ያስመዘገበው ቡድን ነው። እነ ብሌን ናቸው ከፍተኛ ውጤት ያስመዘገቡት በዚህ ዙር። ስለዚህ ቅድሚያ እድሉን ለእናንተ ነው የመምረጥ እድሉን የምሰጣችሁ ማለት ነው። እንግዲህ ስነ ዜጋ፣ ምርጫና መራጮች፣ ስነ ጽሁፍ፣ ታሪክ፣ ሉላዊ ወይም ግሎባል ብያቸዋለሁ። ከነዚህ ውስጥ የትኛው ይሆንላችሁ? ቀድሞ የትኛውን ትጠይቃላችሁ? ስነ ዜጋ። ስነ ዜጋ ጥያቄ ቁጥር 1 አለሙ የሚተዳደረው የግሉ መኪና በሆነው ተሽከርካሪ በሚሰጠው የታክሲ አገልግሎት ነው። ከዕለታት በአንድ ቀን ከስቴዲየም ወደ መገናኛ አቅጣጫ ተሳፋሪ እየፈለገ ሲያሽከረክር ሊፍት የሚጠይቅ ትራፊክ ፖሊስ አገኘ። አለሙ መኪናውን አቁሞ በደስታ ትራፊኩን ጭኖ ወደሚፈልግበት ቦታ አደረሰው። ትራፊኩም አለሙን አመስግኖ ከመኪናው ወረደ። በእናንተ እይታ የትራፊኩ አድራጎት የወንጀል ተግባር ነው ወይስ አይደለም? ለምን ነው ጥያቄው። በበጎ ፍቃዱ ስለወሰደው አለሙ ትራፊክ ፖሊሱን የወንጀል ተግባር ነው ብለን አናስብም። እነ ብሌን እንግዲህ መልሱን በትክክል አልመለሱትም። ድርጊቱ የወንጀል ድርጊት ወይም የወንጀል ተግባር ነው። የትራፊኩ አድራጎት እስከ 5 ዓመት የሚደርስ እስራት ያስቀጣል። በወንጀል ሕግ አንቀጽ 417 መሰረት ማንኛውም የመንግስት ሰራተኛ ተገቢ ምክንያት ሳይኖረው ያለ ክፍያ ወይም ያለ በቂ ምክንያት ማናቸውንም ዋጋ ያለው ነገር የተቀበለ እንደሆነ ከ5 ዓመት በማይበልጥ ቀላል እስራት ያስቀጣል ተብሎ እንግዲህ በግልጽ የተመለከተ ድንጋጌ ስላለ ማለት ነው። ምረጡ። እነ ብሌን መምረጥ ትችላላችሁ። አሁን ስነ ዜጋ መርጣችኋል። ሌሎች ይቆራቸዋል። እነ ምርጫና መራጮች፣ ስነ ጽሁፍ፣ ታሪክ፣ ሉላዊ እንዲሁም ሰብአዊ መብት አላችሁ። ሰብአዊ መብት ጥያቄ ቁጥር 1 ዝግጁ ናችሁ እነ ብሌን? እሺ። በኢፌዴሪ ህገ መንግስት መሰረት በፖሊስ ተይዘው የታሰሩ ሰዎች በምን ያህል ጊዜ ውስጥ ፍርድ ቤት መቅረብ አለባቸው? ምርጫ አለው። ሀ በ24 ሰዓት ውስጥ፣ ለ በ48 ሰዓት ውስጥ፣ ሐመሮሃ በ72 ሰዓት ውስጥ፣ መ በ12 ሰዓት ውስጥ። ለ በ48 ሰዓት ውስጥ ብሏል። በትክክል ተመልሷል። ምረጡ እነ ብሌን። ሰብአዊ መብትና ስነ ዜጋ መርጣችኋል። ምርጫና መራጮች፣ ታሪክ አለ፣ ሉላዊ ወይም ግሎባል አለ። ከአራቱ ምርጫና መራጮች ጥያቄ ቁጥር 1 በኢትዮጵያ የየትኛውም ፖለቲካ ፓርቲ አባል ለመሆን የመነሻ እድሜው ስንት መሆን አለበት? ሀ የእድሜ ገደብ የለውም። ለ 30 ዓመት፣ ሐመርሃ 21 ዓመት፣ መ 18 ዓመት። አማራዋ
ሐመሮሃ 21 ዓመት ነው ያሉት። መልሱ በትክክል አልተመለሰም። ስለዚህ መልሱ እንግዲህ በኢትዮጵያ የየትኛውም ፖለቲካ ፓርቲ አባል ለመሆን መነሻ እድሜ አለው። ስንት መሆን አለበት ነበር ጥያቄው? 18 ዓመት መሆን አለበት። ስነ ጽሁፍ አላችሁ፣ ታሪክ፣ ሉላዊ የቱ ይሁንላችሁ ከሶስቱ? ታሪክ ጥያቄ ቁጥር 1 ዝግጁ ናችሁ? ነብሌን ከሚከተሉት ውስጥ በጥንታዊ ኢትዮጵያ ታሪክ 9 ቅዱሳን በመባል የሚታወቁት የሃይማኖት አባቶች ዋነኛ አስተዋጽኦ የሆነው የቱ ነው? ሀ ክርስትናን ለንጉስ ኢዛና ማስተዋወቅ፣ ለ የሃይማኖት መጽሐፍትን ወደ ግዕዝ መተርጎም፣ ሐመሮሃ ለሃይማኖት አባቶች ሹመት መስጠት፣ መ የሃይማኖት መሪዎች ከግብጽ ማምጣት። የሃይማኖት መጽሐፍትን ወደ ግዕዝ መተርጎም። የሃይማኖት መጽሐፍትን ወደ ግዕዝ መተርጎም ብላል። በትክክል ተመልሷል። እባካችሁ ከሚከተሉት ውስጥ በጥንታዊ ኢትዮጵያ ታሪክ 9 ቅዱሳን በመባል የሚታወቁት የሃይማኖት አባቶች ዋነኛ አስተዋጽኦ የሆነው የቱ ነበረ? የሃይማኖት መጽሐፍትን ወደ ግዕዝ መተርጎም ብላችኋል። በትክክል መልሳችሁታል። እሺ ስነ ጽሁፍና ሉላዊ ይቀራችኋል። ከሁለቱ የቱ ይሆንላችሁ? ስነ ጽሁፍ ጥያቄ ቁጥር 1 መጽሐፈ ጨዋታ ስጋዌ ወመንፈሳዊ በሚለው መጽሐፍታቸው የሚታወቁትና የአጼ ቴዎድሮስ ዜና መዋዕለ ክሮኒክስ መጽሐፍ ጸሐፊ የነበሩት ኢትዮጵያዊ ምሁር ማን ናቸው? ሀ አለቃ ገብረሃና፣ ለ ማህተመ ስላሴ ወልደ መስቀል፣ ሐመሮሃ ደብተራ ዘንድ፣ መ አለቃ ታዬ ገብረ ማርያም። ለታዳሚ መስጠት እንችላለን? ትችላላችሁ። አንድ ጥያቄ የመጨረሻ ጥያቄያችሁ ነው። ትችላላችሁ። ሀ አለቃ ገብረሃና። አለቃ ገብረሃና በማለት ነው የመለሱት። እንግዲህ በትክክል አልተመለሰም መልሱ። መጽሐፈ ጨዋታ ስጋዌ ወመንፈሳዊ የሚለው መጽሐፍ የጻፉት ጸሐፊ ደብተራ ዘንድብ ናቸው። ቀጥታ የምናልፈው ወደነ ሊያና ቃልአብ ነው። ከ6ቱ ምድቦች መምረጥ ትችላላችሁ። የትኛው ይሁንላችሁ? ቅድሚያ የትኛው ይሁን? ስነ ዜጋ። ጥያቄ ቁጥር 2 ሄለን እድሜዋ 17 ዓመት ነው። የወንድ ጓደኛዋ ኤፍሬም ደግሞ 22 ዓመቱ ነው። ከለታት በአንድ ቀን ሄለን ከጓደኛዋ ጋር አድራ ከቤቱ ስትወጣ የተመለከተ ፖሊስ ኤፍሬምን በቁጥጥር ስር አውሎ ምርመራ ማካሄድ ይጀምራል። በእናንተ እይታ የፖሊሱ አድራጎት ህጋዊ ነው ወይስ አይደለም? ለምን? ህጋዊ ነው። ምክንያቱም ሄለን 18 ዓመት ያልሞላት ልጅ ስለሆነች ፖሊሱ ምርመራ ማካሄዱ ህጋዊ ነው። መልሱን እንግዲህ በትክክል መልሰውታል። ህጋዊ ነው ብለዋል። ፖሊሱ እንግዲህ የወሰደው እርምጃ ህጋዊ ነው በትክክል ተመልሷል። ምክንያቱም በወንጀል ህጋችን አንቀጽ 626 መሰረት እድሜዋ ከ13 ዓመት በላይ ሆኖ 18 ዓመት ካልሞላት ልጅ ጋር የግብረ ስጋ ግንኙነት የፈጸመ ወይም ይህችው ልጅ እንዲህ አይነቱን ድርጊት ከእርሱ ጋር እንድትፈጽም ያደረገ እንደሆነ ከ3 ዓመት እስከ 15 ዓመት ሊደርስ የሚችል ጽኑ እስራትም ስለሚያስቀጣ ወይም ያስቀጣል ማለት ነው። ምረጡ። ስነ ዜጋ መርጣችኋል። እሺ ሌላ ሰብአዊ መብት ጥያቄ ቁጥር 2 ዝግጁ ናችሁ? የጤና አጠባበቅና የስራ መብቶች በየትኛው የመብት ምድብ ውስጥ ይገኛሉ? ሀ የሲቪልና የፖለቲካ መብቶች፣ ለ የባህል መብቶች፣ ሐመሮሃ የኢኮኖሚ መብቶች፣ መ የቡድን መብቶች። ለኦዲየንስ አንድ ጥያቄ ማስተላለፍ ትችላላችሁ ከከበዳችሁ። ሐመሮሃ የኢኮኖሚ መብቶች። ሐመሮሃ የኢኮኖሚ መብቶች ብለዋል። በትክክል መልሰውታል። የጤና አጠባበቅና የስራ መብቶች በየትኛው የመብት ምድብ ውስጥ ይገኛሉ ነበር ያልነው። በትክክል ተመልሷል። የኢኮኖሚ መብቶች ውስጥ ነው የሚገኙት። እሺ ሰብአዊ መብት እና ስነ ዜጋ መርጣችኋል። ስነ ጽሁፍ አላችሁ፣ ሉላዊ፣ ታሪክ፣ ምርጫና መራጮች አላችሁ። የትኛው ይሆንላችሁ? ታሪክ ጥያቄ ቁጥር 2 ዝግጁ ናችሁ? እነሊያ ከሚከተሉት መካከል ንጉስ ካሌብ ደቡብ አረቢያን በመቆጣጠር ቀይ ባህርን በሁለቱም አቅጣጫ ለመያዝ ባደረጉት ዘመቻ ድጋፍ ያደረገው የቱ ነው? ሀ ባዛንታይን፣ ለ ፐርሺያ፣ ሐመሮሃ ግብጽ፣ መ የሮም ግዛት አጼ። ባዛንታይን ብለዋል። በትክክል ተመልሷል። እባካችሁ ሞራል ስጧቸው። ከሚከተሉት መካከል ንጉስ ካሌብ ደቡብ አረቢያን በመቆጣጠር ቀይ ባህርን በሁለቱም አቅጣጫ ለመያዝ ባደረጉት ዘመቻ ድጋፍ ያደረገው የቱ ነው ነበረ? ባዛንታይን ነው። በትክክል መልሳችሁታል። እሺ ምርጫና መራጮች ስነ ጽሁፍ ሉላዊ ያላችሁ የትኛው ሁላችሁ? ስነ ጽሁፍ።
እሺ ስነ ጽሁፍ ጥያቄ ቁጥር 2 ገብረ ህይወት ባይከዳኝ ከሰሯቸው ስነ ጽሁፋዊ ስራዎች መካከል በ1916 ዓመተ ምህረት የታተመውና ፖለቲካዊ እና ኢኮኖሚያዊ ጉዳዮች ላይ ያተኮረው መጽሐፍ ዳሽ ነው። ሀ መንግስትና የህዝብ አስተዳደር፣ ለ አጤ ምኒልክ፣ ሐመሮሃ ኢትዮጵያን እንዴት እናሳድግ፣ መ የስልጣኔ መሰረት። ሀሌታዋ መንግስትና የህዝብ አስተዳደር በትክክል ተመልሷል። ምርጫና መራጮች እና ሉላዊ አንድ ጥያቄ ይቀራቸዋል። ከከበዳችሁ ለኦዲየንስ እንዳለ ሆኖ ማለት ነው። የቱ ይሆንላችሁ? ምርጫና መራጮች ጥያቄ ቁጥር 2 የብሔራዊ ምርጫ ቦርድን በጀት የሚወስነው ማን ነው? ሀ የፌዴሬሽን ምክር ቤት፣ ለ የምርጫ ቦርድ፣ ሐመሮሃ የህዝብ ተወካዮች ምክር ቤት፣ መ የሚኒስትሮች ምክር ቤት። ሐመሮሃ የህዝብ ተወካዮች ምክር ቤት። የህዝብ ተወካዮች ምክር ቤት ብለዋል። በትክክል መልሰዋል። እባካችሁ ሞራል ያስፈልጋችኋል። የብሔራዊ ምርጫ ቦርድን በጀት የሚወስነው ማን ነው የተባለው? የህዝብ ተወካዮች ምክር ቤት። በትክክል መልሳችሁታል። ብሔራዊ ምርጫ ቦርድ እቅዱን ካቀረበ በኋላ የህዝብ ተወካዮች ምክር ቤት ደግሞ ያጸድቀዋል። እሺ እናመሰግናለን። እሺ የዚህን ዙር ውድድር እንግዲህ በዚሁ አጠናቀናል። ካፍታ ቆይታ በኋላ ደግሞ ውጤት ይዘን የምንመለስ ነው የሚሆነው። አብራችሁ እንድትቆዩ አሁንም ግብዣችን ነው። ክቡራና ክቡራት እንግዲህ ውጤታቸውን የሶስተኛ ዙር ውጤት ይዘን ቀርበናል ወይም ተገኝተናል ማለት ነው። እነ አበራና ብሌን 20 ነጥብ አግኝተዋል። እባካችሁ ሞራል ስጧቸው። እነ ሊያና ቃላብ 50 ነጥብ የዚህ ዙር አሸናፊ ናቸው ማለት ነው። እባካችሁ አሁንም በቀጥታ የምናልፈው እንግዲህ ወደ አራተኛው ዙር ውድድር ነው የሚሆነው ማለት ነው። የአራተኛው ዙር ውድድር ነው እንግዲህ አንደኛ የሚወጣው ማን ነው የሚለውን የሚለይልን ወይም የሚወስንልን የሚሆነው። በዚህ ዙር እንግዲህ ሶስት ጥያቄዎች ናቸው ወደ እናንተ ማቀርበው። ለግራ ቀኛችሁ ሶስት ጥያቄዎች ይቀርባሉ። እነዚህን ጥያቄዎች አንዱን ጥያቄ በ30 ሰከንድ ውስጥ መመለስ ይጠበቅባችኋል። ፍንጭ ነግራለሁኝ፣ አንድ ፍንጭ ነግራለሁኝ። ስለዚህ በአንድ ፍንጭ የምትመልሱት ከሆነ 15 ነጥብ እንዲሁም ደግሞ 400 ብር የሚያሸልማችሁ ይሆናል ማለት ነው። ነገር ግን ሁለተኛ ፍንጭ የምትጠይቁ ከሆነ 10 ነጥብና 200 ብር የሚያሸልማችሁ ይሆናል። ነጥቡም ብሩም ዝቅ ይላል ሁለት ፍንጭ ከጠየቃችሁ ማለት ነው። ስለዚህ እንግዲህ እንደ ቅድሙ ነው። የሚቀነሰው ነጥብ የለም፣ የሚቀነስባችሁ ነጥብ የለም ካልመለሳችሁ። ነገር ግን ያው ትክክለኛው መልስ ለመስጠት ግዴታ እኔ አንብቤ እስከመጨረስ ድረስ መጠበቅ ይኖርባችኋል ማለት ነው። ይሄ ውድድር እንግዲህ በምስል የመጠየቅ የተለያዩ ምስሎች በኮምፒውተራችሁ ላይ ይመጣሉ። ሶስት ጥያቄዎቻችሁን እንግዲህ መመለስ ይጠበቅባችኋል ማለት ነው። መልካም እድል ይሁንላችሁ። እሺ እንግዲህ የአራተኛው ዙር ውድድራችንን ጀምረናል። ይህንን የአራተኛ ዙር ውድድር እንግዲህ ከቡድን 1 ነው የምጀምረው። ቡድን 1ዶች ጥያቄውን ለእናንተ ነው የማቀርብላችሁ ማለት ነው። የታዋቂ ግለሰቦች ወይም የታወቁ ቦታዎች ሀገራዊ ሊሆኑ ይችላሉ፣ አህጉር አቀፋዊ ሊሆኑ ይችላሉ፣ ዓለም አቀፋዊ ጥያቄዎች ሊሆኑ ይችላሉ ማለት ነው። ስለዚህ እነ ብሌን ዝግጁ ናችሁ? ጥያቄ ቁጥር 1 ነው የሚሆነው። የአራተኛ ዙር ጥያቄ ቁጥር 1 ይህ ታሪካዊ ቅርስ ምን በመባል ይታወቃል? ስክሪናችሁ ላይ የምታየው ታሪካዊ ቅርስ ምን ይባላል? ፍንጭ ነግራለሁኝ። በሀገራችን ከሚገኙና በዩኔስኮ ከተመዘገቡ ቅርሶች መካከል አንዱ ነው። ፍንጭ 2 ይሰጠን ብለዋል። በኦሮሚያ ክልል የሚገኝ ፓርክ ነው። አዋሽ ናሽናል ፓርክ። አዋሽ ናሽናል ፓርክ ነው ያሉት። እንግዲህ መልሱን በትክክል አልመለሱትም። ቡድን 2ቶች ደግሞ መሞከር ትችላላችሁ። የባሌ ናሽናል ፓርክ። የባሌ ምን ናሽናል ፓርክ ወይም የባሌ ተራሮች። መልሱን እንግዲህ በትክክል መልሰውታል። የባሌ ተራሮች ብሔራዊ ፓርክ ነው። እንግዲህ መልሱን መመለስ ያው ነጥብ አያሰጥም። ስለመለሳችሁ ግን እጅግ አድርገን እናመሰግናችኋለን። እሺ ቀጥታ ማልፈው ወደ እነ ብሌን ነው። እኚህ ሰው ማን ናቸው? በስክሪናችሁ ላይ የምታዩቸው ሰው ማን ናቸው? ስመጥር የሀገራችን ጀግና እንዲሁም አርበኛ ናቸው። ፍንጭ 1 ፍንጭ 2 ይሰጣል። ይቻላል፣ መጠየቅ ይቻላል። በፋሽስት ጣሊያን ወረራ ወቅት ከጎጃም ሲንቀሳቀሱ ከነበሩ 4 አርበኞች መሪዎች ቢትወደድ መንገሻ ጀንበሬ፣ ደጃዝማች ነጋሽ በዛብህ እና
በላይ ዘለቀ ብለዋል። እንግዲህ ሙሉ ደጃዝማችነታቸውን አልገለጹም እንጂ በላይ ዘለቀ ብለዋል። በትክክል መልሰውታል። ደጃዝማች በላይ ዘለቀ ይባላሉ። ሁለተኛውን ፍንጭ አነባዋለሁኝ። ስመጥር የሀገራችን ጀግና እንዲሁም አርበኛም ነበሩ። በፋሽስት ጣሊያን ወረራ ወቅት ደግሞ በጎጃም ሲንቀሳቀሱ ከነበሩ 4 የአርበኛ መሪዎች ቢትወደድ መንገሻ ጀንበሬ፣ ደጃዝማች ነጋሽ በዛብህና ራስ ኃይሉ በለው መካከል አንዱ ነበሩ። እሺ ጥያቄ ቁጥር 3 እንሄዳለን በቀጥታ ማለት ነው። እኚህ በስክሪናችሁ ላይ የምታዩቸው ሰው ማን ይባላሉ? ፍንጭ ሰጣለሁኝ። በሀገራችን ከሚገኙ አንጋፋ የኪነ ጥበብ ባለሙያዎች መካከል አንዱ ነው። አበበ ባልቻ። አበበ ባልቻ ብለዋል። በትክክል መልሰውታል። አበበ ባልቻ ናቸው። አርቲስት አበበ ባልቻ እንግዲህ አርቲስት ብቻ ሳይሆኑ የህግ ባለሙያም ጭምር ናቸው። ሎየር ናቸው። እሺ ጥያቄያችሁን አጠናቃችኋል። ቡድን አንዶች ቀጥታ የምንሸጋገረው ወደ ቡድን ሁለቶች ነው። ወደ ነቃለ አብ ነው የምመጣው። ጥያቄውን ወደ እናንተ ነው ማለት ነው ማቀርበው ለእናንተ ነው። እኚህ በስክሪናችሁ ላይ የምታዩቸው በኮምፒውተራችሁ ላይ የምታዩቸው ሰው ማን ናቸው? ፍንጭ ሰጣለሁኝ። ታዋቂ ኢትዮጵያዊ ሯጭ ነው ወይም ናቸው? አበበ ቢቂላ። አበበ ቢቂላ በማለት መልሷል። እባካችሁን በትክክል ተመልሷል። በ1952 ዓመተ ምህረት እንደ አውሮፓውያን አቆጣጠር ደግሞ 1960 በሮም ከተማ በባዶ እግሩ በመሮጥ ማራቶንም አሸንፏል። እሺ ጥያቄ ቁጥር 2 ነቃላብ ዝግጁ ናችሁ? እሺ ጥያቄ ቁጥር 2 ይህ ታሪካዊ ቦታ ምን በመባል ይታወቃል? በስክሪናችሁ ላይ የምታዩት ታሪካዊ ቦታ ፍንጭ ጠቅሳለሁ። በሀገራችን ከሚገኙና በዩኔስኮ ከተመዘገቡ ቅርሶች መካከል አንዱ ነው። የጥያ ተክል ድንጋይ። የጥያ ተክል ድንጋይ። የጥያ ተክል ድንጋይ ነው ያላችሁት። ሰዓት ስላላችሁ መሞከር ትችላላችሁ። ፍንጭ 2 መጠየቅ ይቻላል። ፍንጭ 2። እሺ በጌዲዮ ዞን ይገኛል። እሺ እስቲ እንዲሞክሩት ለቡድን አንዶች እሰጣለሁኝ። ሞክሩት። እነ ብሌን አታውቁትም? እሺ ያው መልሱን እንግዲህ አናውቀውም ብለዋል። እኔ ቀጥታ የምናገር ነው የሚሆነው። የቱቱ ፈላ ትክል ድንጋይ ይባላል። እንግዲህ ወደ ጥያቄ ቁጥር 3 ነው የምንሄደው። ነቃላብ ዝግጁ ናችሁ? እሺ ጥያቄ ቁጥር 3 እኚህ ሰው ማን ናቸው? በስክሪናችሁ ላይ የምታዩት ሰው ማን ናቸው? ፍንጭ ሰጣለሁኝ። ኢትዮጵያዊ የታሪክ ምሁር ተመራማሪ እና ደራሲ ሲሆኑ የኢትዮጵያ ዘመናዊ ታሪክ በተሰኘ መጽሐፍታቸውም ይታወቃሉ። ፕሮፌሰር ባህሩ ዘውዴ። እሺ መልሱን በትክክል መልሰውታል። አንጋፋው ምሁር ኤምሬት ፕሮፌሰር ባህሩ ዘውዴ ይባላሉ። በአዲስ አበባ ዩኒቨርሲቲ የታሪክ ትምህርት ክፍል ኃላፊና የኢትዮጵያ ጥናት ተቋም ዳይሬክተርም ሆነው አገልግሏል። ክቡራና ክቡራት እንግዲህ ጥሩ የሆነ ቆይታ ያደረጋችሁ ትገኛላችሁ ከኛ ጋራ። እንግዲህ የአራተኛውን ዙር ውጤትና እንዲሁም የፋይናል ውጤቱን ወይም ደግሞ አጠቃላይ ድምር ውጤት ይዘን የምንገናኝ ነው የሚሆነው። እስከዛው ድረስ አብረን እንቆይ። እሺ እንግዲህ ውጤት ይዘን እስከምንመለስ ድረስ እንግዲህ ለተመልካቾቻችን ወይም ለታዳሚዎቻችን ደግሞ የምናቀርበው 2 ጥያቄ ይኖራል። 200 ብሮች ያሸልማሉ ማለት ነው። መሞከር ይቻላል። ጥያቄውን አነባዋለሁኝ። ጥያቄ ቁጥር 1 በዓለም ላይ ረጅም ወንዝ የትኛው ነው? እሺ ሁላችሁም አውጥታችኋል ኦልሞስት። እሺ ከዚህ ልጀምር። እሺ ስሜ ማክዳ ወርቁ ይባላል። የመጣሁት ከኮተቤ ሳይንስ ሼር ካምፓስ ነው እና ለተጠየቀው ጥያቄ መልስ የሚሆነው የናይል ወንዝ ነው። የናይል ወንዝ በማለት ማክዳ መልሳለች። ባካችሁ በትክክል ተመልሷል። ሽልማቱን በኋላ የምትወስድ ይሆናል ማለት ነው። ጥያቄ ቁጥር 2 ለመጀመሪያ ጊዜ ከአውሮፓ ወደ ህንድ በቀጥታ በመርከብ የተጓዘው ታዋቂው የፖርቹጋል ተጓዥ ማን ይባላል? እሺ ከዚህኛው እሺ በላይነህ ገነት እባላለሁ። አዲስ አበባ ዩኒቨርሲቲ የ4ኛ ዓመት የማኔጅመንት ተማሪ። ለተጠየቀው ጥያቄ መልስ ክሪስቶፈር ኮሎምቦስ። ክርስቶፎር ኮሎምቦስ ነው ያሉት። እንግዲህ በትክክል አልተመለሰም። ስሜ አይሻ አባስ ይባላል። ከኮተቤ ዩኒቨርሲቲ ኦፍ ኤጁኬሽን ሳይንስ ሼር ካምፓስ ነው የመጣሁት እና መልሱ ቫስኮ ደጋማ። ቫስኮ ደጋማ ብላለች አይሻ። በትክክል መልሰዋለች። እባካችሁ ሞራል ስጧት። እሺ ያው የ200 ብር ሽልማት አግኝታለች ማለት ነው አይሻ።
ክቡራና ክቡራት እንግዲህ ውጤት የአራተኛውን ዙር ይዘን ተመልሰናል። በአራተኛው ዙር እነ አበራና ብሌን 25 ነጥብ አግኝተዋል። ባካችሁ ሞራል ስጧቸው። ሊያና ቃለአብ 30 ነጥብ አስመዝግበዋል። እንግዲህ በዚህ ዙር አሸናፊ ናቸው ማለት ነው። እንግዲህ ድምር ውጤትም ይዘን ተገኝተናል ማለት ነው። እነ አበራና ብሌን 115 ነጥብ እንዲሁም 5000 ብር ተሸላሚ ሆኗል በዛሬው ውድድር። እነ ሊያና ቃለአብ እንግዲህ ከፍተኛ ውጤት ነው ያስመዘገቡት 165 አስመዝግባቸዋል። እንዲሁም የ7000 ብር ተሸላሚዎች ናቸዋል። የዛሬው አሸናፊ ናቸው። ባካቸው ብሌንና አበራ 5000 ብር ተሸላሚ ናቸው። ባካችሁ ሽልማታችሁን ሰዱ። ሊያና ቃለአብ 7000 ብር ተሸላሚ ናቸው። ባካችሁ ሞራል ስጧቸው። ክቡራና ክቡራት እንግዲህ ፕሮግራማችን እስካሁን ያያችሁትን የተከታተላችሁትን ይመስል ነበረ። ግንዛቤ የሚያስጨብጥ ፕሮግራም እንደሆነ እንግዲህ ግንዛቤም እንደጨበጣችሁበት ባለሙሉ ተስፋ ነን። ይህም ፕሮግራም እንግዲህ አዘጋጅቶ ወደ እናንተ የሚያቀርብላችሁ እስካሁንም ሲያቀርብላችሁ የነበረው ፕሮጀክት ሪሰርች ኤንድ ትሬኒንግ ሴንተር ከአብርሆት ቤተ መጻሕፍት ጋር በጋራ በመሆን ነበረ። እንግዲህ በቀጥታ በኢትዮጵያ ብሮድካስቲንግ ኮርፖሬሽን ዘወትር ቅዳሜ ከረፋዱ 11 ሰዓት እስከ 12 ሰዓት ባለ ጊዜ ውስጥ እንግዲህ ወደ እናንተ ወደ ተከበራችሁ አድማጭ ተመልካቾቻችን የሚተላለፍ ይሆናል። ሳምንት በአዲስ ተወዳዳሪዎች ከተለያዩ ጥያቄዎች ጋር እንግዲህ የምንመለስ ነው የሚሆነው። ተወዳዳሪዎቻችን እጅግ አድርገን እናመሰግናችኋለን። ታዳሚዎቻችን እንዲሁም ዳኞቻችን እስካሁን አብራችሁ ስለቆያችሁ እጅግ አድርገን በአድማጭ ተመልካቾች ስም እናመሰግናችኋለን።